አትቅረጸኝ። እኔ እንዲቀርጸኝ አልፈልግም። ለቀቀኝ እኮ ነው የምልህ። ነበርሽ ቀብሩ ላይ? አልነበርኩም። በቃ የለውም ነበረ። ይህ ጉድጓድ ባዶ ነው። ስለ ሞተር ሬሳ ቁጭ ብዬ ላውራ። በጣም ያሳዝናል። ሰው ላይ ይህን ያህል ጭካኔ እያደረገ ያለውና የትዝታ ጉዳይ አሁንም አሳሳቢ ደረጃ ላይ እንዳለ ነው። ተረጋጊ፣ ተረጋጊ። በዚህ መንገድ አንዳችም የሚሆን ነገር የለም። ትዝታ ወይም የወላጅ እናቴን ጉዳይ እንግዲህ በጣም በከባዱ ጸበል አስትቶ ያስመጣኝ ጉዳይ እሱ ነው። ብሩ ማለት በዛ ነው እየተፈጠሩ ያሉት ነገሮች በጠቅላላ አይታቸዋል። ስራዬም ነገር እኮ ዌይተር ነው። ህይወታችን በምን ያህል ደረጃ እየተበላሸ እንደሆነ እኔ አሁን ኦልሬዲ ደላላው ደውሎልኝ እኔ መጣሁ ማለት ነው። ህይወቴን አበላሸችው። የመጣሁበትን ጉዳይ ነው። እሱ ፋይል ደግሞ ለእኔ በጣም ከምታስበው በላይ ይጠቅመኛል። በምንሄዳቸው እያንዳንዱ መንገዶች ውስጥ እንግዲህ መሰናክሎች፣ ፈተናዎች እያጋጠሙን ይገኛሉ። ረጅም ዓመት ነገር ግን ይከብዳሉ። እውነት ለመናገር ሌላ የነገረ ነገር አለ ወይስ? ስለዚህ ግሩምን ከዚህ ፋይል ጋር ምን አገናኝ? ላይ ምንም አይነት መቃብር የለም፣ ምንም አይነት ነገር የለም። የፍራሹ ነገር አለ። አይ እንደዛ አይደለም። መለስ ብቻውን የሆነ ሆቴል ላይ ሲሰሪ እንደነበር ሰምቻለሁ። ትዝታ ነው ያልከው? እነዚህ ሰዎች ብዙ ዓመታትን እኔ ጋር ቆይተዋል። እኔን እየሰለሉኝ ነበር። እነዚህን ነገሮች ማድረግ አይቻልም። ማነው? ቆይ አንተ ማነው? ምንድነው? የምን ትዝታ ነው ያወራኸው? ሲጀመር አይ ተረጋግና ቁጭ በይ። ቆይ አንድ የተቆፈረ ጉድጓድ ግን አግኝተን ነበርና ያን ጉድጓድ ጥቁር ማህበር ያልከው የእሱ ማህበር ስልጣን ያስፈልገኛል። ትዝታ ምናምን ስለሚባል ነገር የማውቀው ነገር የለም። ነበርሽ ቀብሩ ላይ? አልነበርኩም። በቃ የለውም ነበረ። ይህ ጉድጓድ ባዶ። ሰይጣን አልከው? እሺ ሰይጣን የስራን በል። ሰይጣን ነሽ እኮ ሲጀምር። ኦኬ እንዳልክ ሰይጣን ነሽ እንዳልክ። ለማንኛውም ይሄ ስልጣን ለኔ የሽፋኑት ነኝ ነው። ይሄ ምንድነው? ልቀቀኝ። እሺ ሴት ናት ብላችሁ ነው ምን እገታ ነው እያደረጋችሁ ያላችሁት? ይሄ እኮ ያስከስሳችኋል። ህግ ያለበት ሀገር ነው። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይህን ቻናል የምትከታተሉ ቤተሰቦቻችን በያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁልን? ግሩም አያሉኝ እንግዲህ ተመልሰን መተናል። ያው ከሰሞኑ እየተፈጠሩ ያሉት ነገሮች በጠቅላላ አይታቸዋል። ህይወታችን በምን ያህል ደረጃ እየተበላሸ እንደሆነ ሰው ለማዳን፣ ሰውን ጥሩ ቦታ ለማድረስ፣ ወንጀለኞችን ለማጋለጥ በምንሄዳቸው እያንዳንዱ መንገዶች ውስጥ እንግዲህ መሰናክሎች፣ ፈተናዎች እያጋጠሙን ይገኛሉ። አንዱን አገኘን ስል አንዱን አስተካከልን ስንል አንዱ እየተበላሸ እንግዲህ ውስብስብ እያለና ይበልጥ ለኛ ለስራ አዳጋች እየሆነ ለህይወታችንም ለኑሯችንም አዳጋች እየሆነ መጥቷል። እንግዲህ ከዚህ በፊትም ቃል እንደገባንላችሁ እኛ ከዚህ ስራ ልንወጣ የምንችለው እንግዲህ ወይ ሞተን ወይ የሆነ አደጋ ደርሶብን ካልሆነ በስተቀር ይህን ስራ በምንም ተአምር ልናቆም አንችልም። ምክንያቱም ወንጀለኞች የተበራከቱ ነው እየመጡት። በጣም ብዙ ነገሮች ናቸው እንግዲህ በምንኖርበት ዓለም ላይ በተለይ ደግሞ በሀገራችን እኛ ባለንበት ሀገር ብዙ ነገሮች ናቸው ያጋጠሙ ያሉት። ይከብዳሉ እውነት ለመናገር። አንዳንዴ ከጆሮአችን በላይ የሆኑ ነገሮች ያጋጥማሉ። እንዲሁም ደግሞ በድብቅ የሚደረጉ ድርጊቶች ስለሆኑ እኛ አንሰማቸውም፣ ጆሮአችን ላይ አይደርስም። ነገር ግን ግሩም አያሌው ትዝታ ወይም የወላጅ እናቴን ጉዳይ እንግዲህ በጣም በከባዱ ጸበል አስትቶ ያስመጣኝ ጉዳይ እሱ ነው። አሁንም የሚሰሙኝ ስሜቶች አሉ። እውነትም እነግራችሁ ያው ብዙዎቻችሁ ኮሜንት ላይ ያየው ነበር እረፍት አርግ የሚል ያው አኜ አረፍኩ ማለት እኔ አልጋ ያዝኩ ወይም ጸበል ገባሁ ማለት ብዙ ነገሮች እየተበላሹ ነው የሚመጡት። ምክንያቱም ሽመልስ ብቻውን እነዚህ ነገሮች ማድረግ አይችልም። አጣርተናል። ሁሉንም እያንዳንዱ ጀርባቸውን አጥንተን ነው። አሁን ላይ በጣም ከባድ ነው። ምክንያቱም አይታችኋል የሽመልስ ጋርም አሳድጓት ብዙ ነገር አድርጓት የነበረችዋን ግለሰብ አይታችኋል። ከርታን በገንዘብ ሽጣን ብዙ ነገሮች ከዚህ በፊትም እንግዲህ የሚያጋጥሙን ነገሮች ናቸውና በጣም ያሳዝናል። ሰው ላይ ይህን ያህል ጭካኔ እያደረገ ያለውና የትዝታ ጉዳይ አሁንም አሳሳቢ ደረጃ ላይ እንዳለ ነው እና በባለፈው ቪዲዮ እንዳያችሁት እንግዲህ ማናጀሯን አግኝተናት ነበር። የሆቴሏን ወይም የትዝታ ሆቴልን ማናጀር አግኝተናት ነበር። እንግዲህ የወላጅ እናቴ ሆቴል እንዳላት አላውቅም ነበር። መጀመሪያ ሬስቶራንት ነገር እንደነበራት ያኔ ሴተኛ አዳሪነት በምትሰራ ጊዜ ባጠራቀመችው ገንዘብ የሬስቶራንት ባለቤት ሆና እንደነበር ሰምቻለሁ። ግን ከዛ በኋላ ምንም ያልነገረችኝ ነገር የለም ብዬ ስላሰብኩ እኔም አልጠየኳትም። አሁን ግን ስሰማ ጭራሽ ሆቴል እንዳላት በጣም ትልቅ ሀገር ውስጥ ታዋቂ የሆነ ሆቴል እንደውም አሁን ላይ ስሙ ሳይቀየር አይቀርም። ነገር ግን መጀመሪያ መጠሪያው የነበረው ትዝታ ሆቴል በሚል ስም እንደነበረ ነው። እና አሁንም ያው የባንክ አድሬሶች አሉት። ትዝታ ሆቴል የሚል የባንክ አድሬስ አለ። በሱ ነው እየተጠቀሙ ያሉት። ነገር ግን ሆቴሉ ስሙ እንደተቀየረ ነው። ምናልባት ለሚዲያ
ማውጣት ስላልቻልኩኝ ነው ይፋ ማድረግ ስለማንችል ነው ስሙንም አልነግራችሁ እንጂ አሁንም በጣም ሀገራችን ላይ ያለ ትልቅ ሆቴል ነው። ስሙ ግን ተቀይሯል። ትዝታ ሆቴል የሚል እንዳልሆነ ደርሼበታለሁ። ሆቴሉ ድረስ ሄጄ ነበር። ብዙ ነገሮች ማጣራቶች አድርኩኝ። ያቺ ማናጀሯም እንግዲህ እኔ ውርስ እንዳላገኝ ብዙ ነገሮች እንዳላረግ በማሰብ እንግዲህ እኔን ለማስገደል ብዙ ጥረቶች ስታደርግ እንደነበር እንደረስንባት ብዙ ነገሮችን አወጣን ማወረድን እና ትዝታ የተቀበረችበት ቦታ ወስዳለሁ ብላ አንድ ሜዳ ይዛኝ ሄደ ነበርና እዛ ቦታ ላይ ምንም አይነት መቃብር የለም፣ ምንም አይነት ነገር የለም። አንድ የተቆፈረ ጉድጓድ ግን አግኝተን ነበርና ያን ጉድጓድ በመንቆፍርበት ጊዜ ያየነው ምንም ባዶ ነገር ነው። ነገር ግን አንድ ሰንሰለት አገኘን፣ ደም የነካው። በተለይ ደግሞ የቅርብ ጊዜ እንደሆነ ያስታውቃል። ምክንያቱም ደሙ ሁኔታውን ስናጣራ ሆስፒታል ሄደን ቼክ በምናስደርግበት ጊዜ ብዙ ያልቆየ በጣም ረጅም ጊዜ ያላስቆጠረ ደም እዛ ሰንሰለት ላይ አግኝተናልና ያንን ደም ቼክ በሚደረግበት ጊዜ ግን በጣም የሚያሳዝን ነገር ነው። ትዝታ እዛ አካባቢ እንደነበረች የሚያሳይ ትልቅ ፍንጭ ነው የሰጠን። ምክንያቱም እዛ ሰንሰለት ላይ የነበረው ደም የትዝታ ደም ነው እና አሁን ላይ የገባኝ ነገር ትዝታ ታግታ ወይም የሆነ አደጋ ደርሶባት እዛ አካባቢ እንደነበረች ነውና የአካባቢን ሰዎች ጠየቅን። ብዙ መረጃ ሊሰጡን አልቻሉም። ብዙ ነገሮችን አጣራና ያው ማናጀሯም እስከዚህ ድረስ ነው ሊረዳችሁ የምችለው፣ ከዚህ በኋላ ያለው ምንም ማውቀው ነገር የለም ማለች ነው። ብዙ ማጣራቶች፣ ብዙ ጥያቄ በብዙ መልክ ጥያቄዎችን ጠየቅናት። ያው ህግ አካሎች ጋር ነው የምትገኘው፣ ሆነ አስረክበናታል ለህግ አካል እና እዛም የተለያዩ ምርመሮችን አደረጉላት። ነገር ግን እሷ የምታውቀው እዚህ ድረስ እንደሆነ ነው የሰጠን ማስረጃ የሚያሳየውና እዛ ሆቴል ተመልሰን ግን አንዳንድ ማጣራቶችን አድርገን ነበረ። ትዝታ እዚህ ሆቴል መቼ ነው የመጣችው? ምክንያቱም ለእኔም ስላልነገረችኝ ይሄ የኔ ትልቅ ጥያቄ ነው የሚሆነው። ምክንያቱም የተወሰነ ጊዜያትን ቢሆን አብረን ነበር ለ20 ምናምን ዓመት ያው አልተገናኘንም እንደምታውቁት እና ስለ ሆቴሉ ማጣራት በምናደርግበት ጊዜ አንዲት ግለሰብ እንግዲህ ቀልባችንን ስበዋለች። እዛ ፋይሎች በምናጣራበት ሰዓት እዛ ሆቴል ለረጅም ዓመት ስታገለግል የነበረች በጣም በልጅነቷ እዛ ሆቴል ገብታ የነበረች ልጅ ፋይል በጣም አይናችንን ቀልባችንን ስቧታል። ምክንያቱም እሷ እቺ ያገኘናት ግለሰብ ከዛ ሆቴል የወጣችው ወይም ያንን ሆቴል ለቃ የወጣችው ልክ ትዝታ ሞተች በተባለችበት ቀን ነውና ይሄ ነገር በጣም ያሳሰበን ጉዳይ ሆኗል። በጣም አሳሳቢ። ምክንያቱም እንዴት ሰው ሞተ ሲባል ወይም የሆቴል ማናጀር ሞተ ሲባል ልትወጣ ቻለች የሚለው ነገር በጣም ቀልባችንን ስቦታልና ስለሷ አንዳንድ ማጣራቶችን አድርገን ነበር። አሁን ላይ ስራ እንደሌላትና ስራ ፈላጊ እንደሆነች አንዳንድ ደላላዎች መረጃ ሰጥተውኛልና እቺን ግለሰብ እንግዲህ ስራ እናስቀጥርሽ በሚል ሰበብ እዚህ ድረስ ጠርተናታል። ያው የመጣች እንደሆነ አንዳንድ ከኋላ ከካሜራ ጀርባ ያሉ ሰዎች እየነገሩ ነው። ስለዚህ እኛ ተደብቀን ያው እሷን ማጣራት አለብን። ብዙ መረጃዎች ልትሰጥን ትችላለች። ትዝታ በወጣችበት ጊዜ ነው በሞተችበት ጊዜ ነው ግለሰብ የወጣችው ስራ የለቀቀችውና ይሄ ነገር ትልቅ ፍንጭ ስለሆነ እስኪ ያለውን ነገር እናጣራ እንላለን። ያው ከእናንተ የሚጠበቀው ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መቀጠል ነው። ኮሜንት ላይ እንደሁል ጊዜያችሁ ሁሉ ሀሳብ አስተያየቶቻችሁ አይለየን እንላለን። እንግዲህ ቻናላችን ለብዙዎች ሼር እያደረጋችሁ እንዲደርስ ተባበሩ እንላለን። እስኪ ግለሰቧ ትምጣ፣ ከሷ ጋር የሚኖርን ቆይታ አብረን መከተል ነው የሚሆነው። እስከ ፕሮግራሞቹ ድረስ መልካም ቆይታ። እንዴት ነሽ? ሰላም ነው? እዚህ ነው እንዴ? አረፍ ያው ሎኬሽን ስልክልኝ እኮ እዚህ አልመሰለኝም። አዎ እዚህ ነው እንግዲህ የምናወራው። ያው እንደነገርኩሽ ትልቅ ሆቴል ነው እየገነባን ያለ ነው። ገና ስራው አልተጀመረም። አክቹአሊ ትልቅ ሆቴል ነው። ወይ እንዳለቀ ነበር እኮ እያሰብኩኝ ነበረው። ኦኬ። አይ ገና የተገነባ ነው ሆቴሉ። አክቹአሊ ግን ያው ስራሽን አሁን ነው የምትጀምረው። አሁን ነው የምትጀምረው ማለት ያው ሆቴሉ ተገነባም አልተገነባም ኦልሬዲ ከኛ ጋር ስራሽን ትጀምሪያለሽ እንደነገርኩሽ። እኔ እኮ ስመጣ ቦታውን ሳይሆን ሆቴል ውስጥ ምናምን እያልኩ ስለመጣሁኝ ነው። ያው ሆቴሉ የተገነባ ነው። አክቹአሊ እዚህ ሌላም ብራንች አለኝ። ትልቅ ሆቴል አለ ሌላ ቦታም የተከፈተ ሆቴል እና ለዛኛው ብራንች ለዚህኛው ብራንች ነው የምፈልግሽ። መጀመሪያ ዘኛው ላይ ትሰሪያለሽ። ከዛ በኋላ ልክ ይሄኛው ሆቴል ደግሞ እንዳለቀ ወደዚህኛው ሆቴል ሺፍት አድርግሻለሁ። ለጊዜው ግን ያው ሰምቻለሁ ብዙ ስላንቺ ስራዎች ምናምን ብዙ የሰማቸው ነገሮች አሉ። ምን ጉንፋን ይዘው ነው ማስክ ያደረግ? ትንሽ አደጋ ነገር አጋጥማኝ ነው እዚህ ጭንቅላቴና እዚህ አፍ አካባቢ እና ያው ሰው እንዳያይ ነውና ትንሽ ቁስል ምናምን ስላለው ነው ከቨር መደረግ አለበት። ግራ ገባኝ እኮ ልክ ስገባ ሳይ ማክስ ኮፍያ ምናምን ስታደርግ እንትን ነው መሸፈን አለበት ስለተባልኩኝ ነው። ብዙ ለፀሐይና ለብርድ ምናምን አየር ማግኘት የለበትም ስለተባልኩኝ ለዛ ሸፍኛው ነውና እንደዛ ከሆነ አሪፍ
እስኪ ስለ ስራ አንዳንድ ነገሮች ነው ስለ አንቺ ፐርሰናል ነገሮች ከሞቃችን በፊት እስኪ ስለ ስራሽ ከዚህ በፊት ምን ሰርተሻል የሰማናቸው ነገሮች አሉ ያው ያገናኝ ደላላ ተወሰነ ነገሮችን ነግሮኛል ስለ አንቺ ነግሮኛል ለኔና እስኪ ካንቺ ደግሞ ልስማ ስራ የሰራሻችሁበት ቦታ ምናምን እስኪ ያለው ነገር ንገሪ ያው እኔ ስራ የጀመርኩት ልጆኝ ለዚህ ስራ በጣም አዲስ ነኝ ብዬ አላስብም እና ልጆኝ እኔ የጀመርኩት የስራ በቃ ያደኩበት ስራ ነው ማለት የምችለው ነውና ብዙ ሆቴሎች ሰርቻለሁ ጥሩ ሆቴሎች ብራንድ ያላቸው ሆቴሎች ጥሩ ሰዎች የሚመጡበት ሃይ ክላስ ያላቸው ሰዎች የሚመጡበት ቦታዎች ሰርቻለሁ ያው እንዲህ ከማወራህ ደግሞ አንደኛ ሲቪ አለኝ ሲቪ ልኬልሃለሁ አይተኸዋል እሱን ደላላውም እንደነገረህ ነውና እነሱ ደግሞ ከዚህ በተጨማሪ እንደዚህ ከማወራህ በተጨማሪ ደግሞ በአካል ስራው ላይ ስንገባ የበለጠ የምታይ ይሆናል ብዬ አስባለሁ አዋይ ግራ የገቡኛ አንዳንድ ነገሮች አሉ ሲቪሽ ላይ ሳይ ያው የትምህርት ማስረጃ እስከ 10 ነው የሚለውና የሰራሽበት ግን ረጅም ጊዜ ነው ትልልቅ ሆቴል እንደውም አንድ ሆቴል አክቹአሊ አሁን ስም የለውም እኔ አሁን ግራ የገባኝ ስም የሌለው ሆቴሉ ላልከሽልኛል ለረጅም ወደ 11 አመት ሰርታለች ይላልና ማለት ሾክ ሆንኩኝ እንትን ነው እሱ ምንድነው መጀመሪያው የነበረ ስም አለው ከዛ አሁን ስለተቀየረ ኦሬዲ ስም መግለጽ ስላልፈለኩ ነው እንጂ ሌላ ነገር አይደለም አይ ያው ኤቪደንስ ሲሆን እንዴት ነው ሲቪ ማስረጃ የትምህርት ማስረጃ ሲሆን አንደኛው የሰራሽበት ሆቴል ስም ምን ያህል አመሰራች በዚህ ደግሞ ሰራች ከዛ ደግሞ ያንቺ የስራ ብቃትሽ እንዴት ነው ጸባይሽ እነዛ ነገሮች ዲቴል መጻፍ አለባቸውና እዛ ላይ ግን የሆቴሉ ስም የለውም ኢቭን ማህተሙ እንኳን ስሙ ተከልሎ ነው ማህተም የተመታውና ችግር የለውም ስለ እሱም በአካል እንደዚህ አስረዳሃለሁ በሚል ነው እንጂ ሌላ እንትን የለውም ለዛ ነው አው ትንሽ ግራ ያጋባልና በልጅነት የጀመርኩ ስትኝ እስኪ እንዴት ነው ስራ የጀመርሽበትን መንገድ ያው ምሳሌ ነበረው የቤተሰብ ስለነበረ ነው ከቤተሰብ ስለተነሳው ነው ሌላ አይደለም ኦኬ ሆቴሉ የቤተሰብ ነበረ እንደዛ ነው የቤተሰብ ስለነበረ ነው ያክስቴ ነበረ ለዛ ነው ኦኬ ሃይ ስም የሌለው ማለት ነው ነበረው አክቹሊ ነበረው ግን አሁን ላይ ተቀይሮ ሌላ ሆኗል ተሽጦ ሌላ ነገር ስለሆነ ነው መግለጽ ያልፈለኩት ኦኬ ስራ ለምን ለቀቅሽ ያው ሲሸጥ ቀየርኩኝ ኦኬ ለሌላ ሰው ተሽጦ ነው ሆቴሉ ሌላ ነገር ተፈለገና ስለተሸጠ እኛም ማቆም ነው ስራውንና እኔም ወደ ሌላ ስራ መግባት ጀመርኩ ስለዚህ ስለተሸጠ አንቺ ያን ስራ ለቀሽ እንግዲህ ወጥተሻልና አሁን በምን ሁኔታ ላይ ነው የምትገኙ ስራ ላይ ነሽ ወይስ እኔ አሁን ኦሬዲ ደላላው ደውሎልኝ እኔ መጣሁ አሁን ላይ እየሰራሁኝ አይደለም ትንሽ ስራ አልነበረኝምና አላገኘሁም ደላላው ደውሎልኝ ተንሲል በጣም ነበር ደስ ያለኝ በዛ ላይ ደግሞ የጠራችሁት ገንዘብ በጣም አሪፍ ነውና አሁን ስመጣ ራሱ ግራ ገባኝ ማለት ለነገሩ ነግረኸኛል በርግጥ ግን ውስጤ የለም ብዙ እንትን አላለምና ግን የጠራችሁት ገንዘብ አሪፍ ስለነበረ አላቅማማሁም ሙላ ለዛ ነው በቶሎ የመጣሁት ያው ከሰማነው ነገር አንፃር ነው እንዳልኩሽ ደላላው ነግሮናል ኦሬዲ ያ ደላላ ማለት የኛ ፋሚሊ ነው እኛ ድርጅት ላይ በጣም ብዙ ሰራተኞችን አስገብቶናል ኢቭን ያላስገባው ሰራተኛ የለም እኛ ድርጅት ላይ ያሉ ሰራተኞች በአብዛኛው በደላላ ነው የመጡትና ስለምናምነው ልጁንም ኦሬዲ በሱ በኩል ነው ብዙ ሰራተኞች የሚመጡልን እና ስላንቺ የነገረን ነገር አለ ጎበዝ ሰውነች ምናምን ብዙ ጊዜ ተመላልሰሻል መሰለኝ እሱ ጋር ደውልለታለሁ ስራ አለ ወይ የለም ምናምን የሚለውን ቼክ አድርገዋለሁ ያው አሪፍ ከሰራህ አይቀር አሪፍ ቦታ ብትሰራ በሚለው ነውና አሁን ደውሎልኝ አሪፍ ገንዘብ ምናምን ሲለኝ ኦኬ ብዬ ነው ወዲያው እንትን አላልኩም ሁላና ወዲያው ለመጣሁት ለዛ ነው ኦኬ አይ ጥሩ ነው እኛ እውነት ለመናገር የገንዘብ ችግር የለብንም መጀመሪያም እንዳወራሽ እኛ ገንዘብ አይደለም ኪራችን ከስ ማለት ብሩ ማለት ከዚህ በፊት የምሰራው አለ አይደለ ሰርቼ የማውቀው ብዙ ኤክስፒሪየንስ እንዳለኝ ነግሬሃለሁ ግን ብሩ ማለት በዛና ምንድነው ሌላ የምሰራው ስራ አለ ነው ለምንድነው የበዛበት ምክንያት ይሄን ብታስረዳኝ ደስ ይለኛል ኦኬ መቀነስ እንችላለን አቻለ እንደዛ ለማለት ፈልጌ ሳይሆን እስከዛሬ የምሰራውና አሁን የጠራችሁልኝ ገንዘብ በጣም 3 እጥፍ 4 እጥፍ ሆነብኝና ለምንድነው ወይስ ሌላ አላማ አለው የሚለውን ቼክ ማድረግ አለብኝ ምንም ቢሆን ሴት ስለሆንኩኝ ያው አንደርስታንድ አድርግሻለሁ ማለት ያው ስራ ላይ ያው ሴቶች ላይ ብዙ የሚያጋጥሙ ነገሮች አይ ነው እንሰማለን በሚዲያም በምንም እንሰማለንና ምን ሰማቸው ነገሮች አሉ ግን እኛ ትክክለኛ ስራ ነው የምንሰራው ሆቴል ነው አንቺ ምን ፈልግሽ
ማናጀሪያል ፖዚሽን ነው። አይ ነው በዌተርነት ላይ ሰራሽው ገባኝ። ግን አሁን ማለት ትንሽ ያው መጠየቅ ስላለብኝ ነው ስራውን ከመጀመሪ በፊት እንዳልከው ብሮ የጠራኸው ብር አለ ያልከኝ ሆቴል አለ። ግን ስመጣ ያየሁት ደግሞ እና ያለንበት ቦታ ገብቷል ትንሽ አልመጣጣናለኝና ቤቱ እንትን አለብሽ። አይ ነው እንደዛ እሱም እንደምትጠረጥሪ እኔም ገብቶኛል። መጀመሪያም እዚህ ጠራንብሽ ምክንያት አንደኛ ይሄኛው just ለሰራተኞቻችን የምንሰጠው መኖሪያ ቤት ነው። just ያንቺ መኖሪያ ቤት ነው። ከዚህ በኋላ ተከራይተሽ እንደምትኖሪ ምናምን እናውቃለንና ይሄ ያንቺ መኖሪያ ቤት ነው የሚሆነው ከዚህ በኋላ ኦልሬዲ ስራው ላይ ስትቀጠሪ መጀመሪያ ሰርፕራይዞች ይኖራሉና ብዬሽ ነበር ከደሞዝ ተጨማሪና ይሄ ያንቺ መኖሪያ ቤት ነው የሚሆነው። ስለዚህ ስራዬ ዌተር ብቻ ነው ኖ ዌተር ሳይሆን እንዴ በዌተርማ ይሄን ያህል ደሞዝ እኮ አንከፍልም። ማናጀር ነው የምናደርግሽ ሆቴሉ ማናጀር ነው የምትሆኚ። ይሄን ቤት ላንቺ የምንሰጥበት ምክንያት አንደኛ ቅርብም ሆቴሉም ቅርብ ስለምትሆኚ በፈለግንበት ሰዓት በፈለግሽበት ሰዓት እየገባሽ ሆቴሉን ቼክ አፕ እንድታረጊ ስራውንም በስነ ስርዓት እንዲሰራ ነው ለቅርበቱ ነው። ምክንያቱም ከትራንስፖርትም ከምንም አንፃር ራቅ እንድትይ አልፈለኩም። ከሆቴሉ አጠገብ ብትሆኚ ለኛ ለስራውም ለሆቴሉም ጥሩ ይሆናል ብለን ስላሰብን ይሄንን ቤት ልንሰጥሽ ነው ላንቺ። እሺ ለዛም ነው የጠራውሽ ቀጥታ እንደውም አልነግርሽም ብዬ ነበር። እኔ በጣም ግራት በመጋባቱ ስሜት ውስጥ ሆኜ ነው የመጣሁት። እሱን አስቤ ግን ማናጀር ስትሆኚ አሁን ያልገቡሽ ነገሮች ማናጀር ስትሆኚ ምንም አይነት ነገር ሲመጣ ቶሎ የመፍታት ነገሮችን ማዳበር አለብሽ። አይ ነው ዌተር ነው የሰራችው ረጅም ዓመት። ነገር ግን ይሄን ያህል ዓመት ደግሞ አንድ ድርጅት ላይ መስራት ማለት ብዙ ከስተመሮች ጋር ኮኔክሽን ጥሩ ባይሆን ስራሽ ላይ በተገቢው ስራሽን ባሰሪ ኖሮ ይሄን ያህል ዓመት ልትቆይ አትችይም። ያንን ነገር ከግምት አስገብተን ነው ማናጀሪያል ፖዚሽን እንጂ በ10ኛ ክፍል የትኛውም ቦታ አይደለም ማናጀሪያል ዌተርም አሁን ከዛ በላይ ነው የተጠየቀ ያለ ማለት። ግን እሱም መስሪያ ቤት ብቻ እንትን እንድትልልኝ አልፈልግም ማለት ብዙ የሰራሁበት ቦታ አለ። ለምንድን ነው እሱም ብቻ እንትን እያልክ ያለኸው? ኖ አይ ረጅም ዓመት እዛ ስለሰራ ደግሞ 11 ዓመት ማለት በጣም ረጅም ነው። እሱ ትክክል ነው። ከዛም በኋላም የሰራችሁባቸው ቦታዎች አሉ። ሞር እሱ ላይ ዲቴል ብናደርግ ደስ ይለኛል። ግን ምን አለ መሰለሽ እኛ አሁን ፐርፌክትሊ ማች ይሆናል ከኛ ስራ ጋር ብለን ያሰብነው እሱ ነው። ምክንያቱም እኛ የምንፈልገው አንደኛ ኢቭን ማስታወቂያ እንኳን ስንወጣ 10 ዓመት 9 ዓመት ይሰራል እንዲያለው እያለን ነው የምናወጣው። የትምህርት ደረጃ እንኳን ያው ዲግሪ ምናምን ብለን ብንጽፍም ቅድሚያ ግን የምናየው እዛ ጋር የስራ ልምዱን ነው። ለምን ፒኤችዲ ኖሮት ራሱ የስራ ልምዱ ማች ካላደረገልን የትኛውንም ሰራተኛ አንቀጥም። የስራ ልምድሽ አንቺ ለእኛ ከበቂ በላይ ሆነ አገኘ ነው። ዌተርም ብትሆኚ እዛ ጋር ከስተመር ሪሌሽንሺፕ ላይ እንዴት ጎበዝ ነሽ? ምክንያቱም እንዳልኩሽ ነው ደላላው ብዙ ነገሮች ነው የነገረን ስለ አንቺ። ጎበዝ ነች ምናምን ጉድ ሉኪንግ ነች ለስራው። ምክንያቱም ያው የሆቴል ቢዝነስ ላይ መልክ ራሱ አንድ ራሱን የቻለ መስፈርት አለ። ያንን ነገር እኛ እንፈልገው። ሌላ የነገረ ነገር አለ ወይስ እነዚህ ነገሮች ናቸው? ያው ማለት ለስራው የሚያስፈልገውን ነገር ነው የነገረ አይደለም ማለት ሌላ አልገባኝም ማለት ያው ሌላ የነገረህ ነገር አለ እንደ ፐርሰናል ነገር አልገባኝ ማለት ያው እኛ ማወቅ የሌለብን ነገሮች አሉ ነው ማለት እንደዛ ለማለት ሳይሆን ያው ከምትለው አንፃር በደንብ እንደምታቀኝ ነው እየተሰማኝ ያለውና ነው እንደነገረ ነው። አሁን እንዳልኩሽ እኛ ሪሌሽናችን ስራና ስራ ነው። ከደላላው ጋር ሌላ ምንም አይነት ኮኔክሽን ዝምድና የለን። በቃ ስራ ነው። ሰው አምጣልን እንለዋለን፣ ሰራተኛ ያመጣልናል። የሚሸጥ ነገር ካለ ሽጥልን፣ የሚገዛ ካለ ግዛልን ማለት ነው። ጀስት እንደ ፐርቼዚንግ ነው። ለፐርቼዚንግም እንደ ድላላም ነው ከሰውየው ጋር የምንሰራው። ሰው ስለ ሰራተኛ ሊነገረን የሚችለው ስለ ስራ ባክግራውንድ፣ ስለ ባህሪና ስለ መልክ ነው። ምክንያቱም እኛ እንዳልኩሽ ይፈራሹ ነገር አለ። አይ እንደዛ አይደለም። አይ ማለት ምንም አይነት ነገር የለም። ዝም ብዬ ውስጥ ብዙም ደስ ስላላለኝ ነው። አንደኛ ማለት ስቲል ሶሪ፣ ግን የመጣሁበት ቦታ እኔ ስራዬ ነገርኩህ ዌተር ነው። ከዛ በተጨማሪ አንዳንድ ቤቶችም ማኔጅ ማድረግ ነው። አንተ ግን ያመጣኸኝ አንደኛ ምንም አይነት ሆቴል አላየሁም። ካጠገቡ ነው ብለኸኛል፣ ግን እኔ አላየሁም። ወይ ወጥቼ ማየት ከቻልኩ ባይ ራሱ ደስ ይለኛል። ትንሽ እሱ ነገር ብታይልኝ ደስ ይለኛል። መጀመሪያ ምናልባት አላዳመጥሽኝ ይሆናል። ይሄ ሆቴል ገና የተገነባ ነው። አይ ዶንት ኖ ምናልባት ያኔ በስልክ ስደውልሽም አልነገርኩሽ ይሆናል። ግን ሆቴሉ ገና እሱን አሁን ግራ ይገባኝ። ማለት መጀመሪያ መናገር ትችል ነበር። ሎኬሽን ላክልኝ፣ የጠራህልኝ ገንዘብ አሪፍ ስለሆነ ነው እኔ የመጣሁትኝና እንደማየው ከሆነ ግን ያመጣኸኝን ቤት እንደሱ አይደለም። እኔ ስራዬ ዌተር ነው እንጂ እኔ ኢንጂነር ምናምን አይደለሁም። ባዶ ቦታ እያሳየኸኝ እንትን ያልኩትና ትንሽ ውስጤ ደስ አላለውም። እሱን ነገር ክሊር ብታደርግልኝ ደስ ይለኛል። ምን አለ መሰለሽ እንዳልኩሽ ነው። አሁን 2 ሆቴል ነው ያለኝ እኔ።
ሁለት ሆቴል ማለት አንደኛው ገና የሚገነባ አንደኛው ኦሬዲ ረጅም ዓመት ወደ 30 ዓመት ያስቆጠረ ሆቴል አለ። ለምሳሌ ሌላ ቦታ እንደዚህ ስንሰራ ኦሬዲ እዛው ሄደን ኢንተርቪውም ካለ ኢንተርቪው እናደርገው ነው እንጂ እንደዚህ የተነጠለ ቦታ መተን እንደዚህ አድርገን አናውቅም። እሱ ብዙም አላስደስተኝ። እንዳልኩሽ ያው ልትፈሪ ትችላለሽ መጀመሪያ ምንም ጠርጥር ያለው ምክንያቱም የጠራውሽ ቦታ ብዙ ጊዜ ኢንተርቪው ተብሎ ሲጠራ የሆነ ቢሮ የሆነ ሰው ይቅርታ በጣም ምንድነው ያስከው ስልክ ነው አይ እንደዚህ ለማየት ያው ብላክ ስክሪን ነው ማለት ማስቀመጣት ይችላል እንደዚህ ይዞ መንቀሳቀስ ብዙ ጊዜ ስለሚመቸኝ ነው ጀስት ሙቭ ለማድረግ እንዲመቸኝ ነው ስልክ ምናምን በቃ ብዙ ጊዜ ደውላልና ምናልባት ላይ ጠራካ ቻለ ብዬ ነው እንደዚህ ይዞ መንቀሳቀሰው። ሌላኛው ሆቴል ሄዝ ነው ያለው ወደዚህ ወደ ፒያሳ አካባቢ ሆቴል አለኝ። የሆቴሉ ስም ምንድነው ማለት ይሄን ያለ አስፈላጊ ነው የሆቴል ስም ጥቅስ? አይ ሆቴልን ቼክ ባደርገው ደስ ይለኛል ጉግል ላይ ምናምን ባየው ደስ ይለኛል። ነው አይ ችግር የለውም አስቀምጡና ስልኩን ነው ማውራት እንችላለን ችግር የለውም እንደዚሁ ኖርማል ችግር የለም ማለት እንዳልኩሽ ቦታው ላይ ወስድሻለሁ ቦታ ላይ ወስድሽ አሳይሻለሁ ስሙን ከመነግርሽ ይልቅ ቦታ ላይ ሄደሽ ታይዋለሽ እንዳልኩሽ ነው ምንም ይሄን ያለ ማለት የሚያስፈራ ነገር ያለ አይመስለኝም። ደላላው አልነገረሽም ስትመጪ እዚህ ነግሮኛል ግን የነገረኝና እዚህ ያለውን እውነታ እንዴት ሊሆንልኝ አልቻለም የሆነ ማይጣጣም ነገር አለና ሜቢ ወይ ደግሞ ሌላ ጊዜ ተገናኝተን እናውራ። ኦኬ ስራውን ቶሎ መጀመር አትፈልጊም? ፈልጋለሁ ግን ሜቢ ደግሞ ሆቴል ጋር ሄደን ብናወራ ደስ ይለኛል። እንዳልኩሽ አሁን ይሄ ቤት ያንቺ ነው ከዚህ በኋላ ልክ እንደተፈራረመን ኦሬዲ እዚህ ቤት መኖር ትጀምራለሽ። ቃሽን አምጥተሽ ከፈለግሽ ካልፈለግሽም ያው ሶፋው ሙሉም እንደተሟላ ነው ውስጥ ላይ ሩሞች አሉት 3 መኝታ ቤት አለው ሳሎን አለው ኪችን አለው ታይሹ መታጠቢያ ቤት ምናምን አለው ሰፊ ግቢ ነው። ከዛ ከጎኑ ደግሞ የሚገነባው ባዶ ቦታ የሚገነባው ሆቴል ላይ ነው ኦሬዲ ሁሉም ነገር አልቋል። ማክሲመም ከዚህ በኋላ በ9 ወር ወይ በ10 ወር ያልቃል ይሄ ሆቴል ተገንብቶ ማለት ነው። ሶ የዛን ሰዓት ላይ አንቺ ዳይሬክተር ወደዚህ ትመጫለሽ። እስከዛ ግን ያኛው ሆቴል ፒያሳ አካባቢ ያለው ሆቴል ጋር ትገቢና እዛ መስራት ትጀምራለሽ በማናጀሪያል ፖዚሽን ማለት ነው። ከዛ በኋላ ካንቺ ወደዚህ ሳመጣሽ ደግሞ እዛ ሌላ ሰው ቀጥርና አሳይተሽልኝ አንቺ ወደዚህ ትመጫለሽ ማለት ነው። ምንም ይሄን ያለ የሚያስፈራ ነገር አይ ነው የሚያስፈራ ሳይሆን ያው ከመግባቴ በፊት አንዳንድ ነገሮችን አጣርቼ መግባት ስላለብኝ ነው ለራሴም ለህይወቴም ለፐርሰናል ነገር ስለሚያስፈልገኝ ነው ሌላ አይደለም። እና ይሄን ያለ ባትፈሪ ጥሩ ነው ምክንያቱም ማናጀራል ፖዚሽን ፍርሃት ከፍርሃትም ብዙ ነገሮች ያጋጥሙሻል። ማናጀራል አይደለሁኝም እኔ ካሰር ነው ያቆምኩት በርግጥ ዌተር ነው የምሰራው ግን ማኔጅ ስለማደርግ በርግጥ አያቅተኝም በልምድ ስለማቀው ማለት ነው። እና ያንን ተማምነን ብንሰራ ደስ ይለኛል ያን ያህል ጥርጣሬም እንዲኖረው አልፈልግም። በስራዬ ወደፊት ምናየው ይሆናል። እኔም እሱን አስቤ ነው እዚህ ድረስ የጠራውሽ። ይሄን ያለ ኦፈርም ለማንም አቅርቤ ያላቀው ለማናጀራል ግን ስላንቺ ከሰማሁት ዝናሽም አንፃር ወደፊት እንጨምራለን። አክቹአሊ ይሄ ብሩ ቋሚ የሚሆን አይደለም። ይሄ ሆቴሉ አልቆ ስራሽን እዚህ ሆቴል ጀምረሽ ጥሩ ገቢ የምናገኝ ከሆነ ላንቺ የተሻለ መኪና መግዛት ደሞዝ ጭማሪ ብዙ ነገሮች እናደርጋለን። በዚሁ በማናጀራሉ በማናጀራል ፖዚሽን ነው ማለት ያው ወይ ደግሞ ሌላ ጊዜ መጥቼ ባወራ ደስ ይለኛል። ማለት ስራውን አልፈለግሽውም? አይ ፈልጌዋለሁ ግን ወይ እዛኛው ሆቴል ላይ ደናውራ ችግር ካሌለው እዚህ ማውራት ምንድነው ችግሩ? ማለት ነገ እኮ ያንቺ ቤት ነው ይሄ ቤት። እሱ ወርዳውን ኢቭን ዛሬ ዲል የምናደርግ ከሆነ ወረቀት የምንጨርስ ከሆነ ዛሬውኑ መጀመር መኖር ትጀምራለሽ እዚህ ከፈለግሽ። እና ቁልፍሽን ሰጥሻለን ማንንም መጣብሽ የለም የራስሽ ቤት ነው። ምንም ይሄን ያለ የሚያስፈራ ነገር አለኝ ልደውልልህ ወይ ደግሞ ከሰዓት ነገ መገናኘት እንችላለን ወይ እንደዛ እናድርግና እንትን እንበል። አይሆን እንደው ታውቂያለሽ አንቺና አንደኛ ቶሎ እንድትመጪ ያደረኩበት ምክንያት ስራው ቶሎ መጀመር ስላለበት ነው። ያኛው ሆቴልን ልክ አሁን የምፈልገው ሰራተኞችን ቅድሚያ ማስገባት ነው። ያው እኛ ድርጅታችን ግን እንዴት ነው ልክ ቢዝነሱን ከመጀመራችን በፊት ስራውን መጀመሪያ ቀድመን ነው ሰራተኞችን ምናምን የምንቀጥረው። ለዛም ነው አሁን ቅድሚያ ማናጀር እንቀጥራለን ከማናጀሩ በኋላ ነው። ይቅርታ ግን ማለት ጥሩ ስሜት የተሰማኝ አይደለም። ያመጣኝ ቦታ ቤቱ
እንደዚህ ስልክህን ይዘህ እንደዚህ ወደ እኔ እያስጠጋ ነው የምታወራው። እኔ ከታሳየኝ ራሱ ደስ ይለኛል። አሁን ለመያዝ ነው ብላክ ስክሪን ነው ምንም የተከፈተ ነገር የለውም። ማውራት ትችል ነበር። በዛ ላይ ተሸዋፍነሃል ማለት እሱ ልክ ነው። ስልክ ይቀመጣል። ያው ስልክ ይቀመጣል። አክቹአሊ ልውጣ ይቅርታ ስልክ ነው የተደወለልኝ ነው ወጥ ኖ አይደለም ኖ ቆይ እሺ ልንገርህ ቆይ ማለት ምንድነው ቆይ እኔ አሁን መሄድ እፈልጋለሁ እያልኩ ነው እኮ አይደለም ቆይ ማውራት ያለብን ነገር አለ እስኪ ቁጭ በይ እንዴ ማለት እዚህ ጋር ለስራ ነው የመጣ ነው አይደል? አዎ ለስራ ነው እኮ ለስራ እስከመጣን ድረስ እንዴት ማለት ኢሜል መርት አለኝ እኮ አይደል? ኖ አይደለም ተነጋግረን ነው እዚህ ጋር ተነጋግረን በቃ ስራውን አልፈልግም እንት ይቆለ ኢትስ ኦኬ በቃ ስራውን አልፈልግም ብለሽ ትውጫለሽ አይደል? ሻለኝ ከይቅርታ ጋር ኖ እንደዚህ ዝም ብሎ መውጣት ስራ እኔ አልፈለኩኝም። በዛ ላይ እጄን ይዘህ እንደዚህ ማስገባት ምናምን ነገር አትችልም። ምን አለ መሰለሽ እዚህ ጋር ስመጣ ሌላ ዓላማ አለ። ሌላ ዓላማ ማለት አላቅም በቃ የሆነ ነገር ካለ ብትነግረኝ። በስነ ስርዓት እኮ ትክክለኛው መንገድ ተከትልሽ ነው የመጣሽው አይደል? ሌላ ዓላማ ቢኖርኝ ነገር ነው በርግጥ ግን ደግሞ አሁን ሳይው ብዙ ፍላጎቱ የለኝም። መተው ደግሞ መብት አለኝ አይደለ? የመተው መብት ስላለኝ እንዴት ፍቃድ ነው አይደለም? ተረጋጊ። ወይ ስልክ ልደውል ማለት በቃ የምደውልበት ሰው አለ ወይ ልደውልና እንትን ልበል እንጂ እዚህ ጋር እንደዚህ እንደማገት እኮ ነው እያደረክ ያለው። ገብቷል? እገታ አይደለም በቃ አንደኛ ለስራው ስለፈለኩሽ ነው እዚህ ድረስ ያስጠራሽ አይደለ? ፈልገኸኛል ግን ደግሞ መታን እናወራለን። ኦኬ ምን ጨምረው ነገር አለ ገንዘብ ምናምን ያነሱሽ ነገር አለ ይጨመር ያለውን ነገር አለ ብዙ ምን እኮ መጠየቅ ትችያለሽ እኮ አይደል? እዚህ ጋር ትክክለኛ ውይይት ነው እናንቺ የተወያየን ነገር አይደል? ለምን ስልክ ምንድነው ሲጀመር? ይሄው በቃ ጀስ አስቀምጣለሁ ስልኩን ያው ቢዝነስ ስልክ ስለሆነ ነው። ሲደውል ማንሳት ትችላለህ። እኔ ነው ብዙ ጊዜ ስለማይሰማ ስልኬ ሌላ ስልክ ነው ያዝኩት እንዳጋጣሚ። ወይ ሌላ ስለኔ የምታውቀው ነገር አለ ሌላ ማለት ማን አንተ? ቆይ የምትፈሪው ነገር አለ የተደበቀ ነገር አይደለም? ከቅድም ጀምሮ አንዴ ደላላው ነው የነገረህ ነገር አለ ወይ መጠየቅ ስላለብኝ በቃ እንደዛ ነው እኮ። ስለኔ የምታውቀው ነገር አለ ወይ ስትኝ እኮ ወይ ደላላው የነገረኝ ነገር ምናምን ነው። ብቻ ግን ሆነ ቀረ አሁን እኔ መሄድ ፈልጋለሁ። ስራውም እኔ በቃ መቀጠል አልፈለኩም። አላሳመነኝም። ቤት ሰጠኛለህ ብዙ ብር ነው የምትጠራው በቃ ብዙ እሱ ለመንከባከብ ስለፈለግ ነው። ምክንያቱም 11 አመት ሙሉ ስራዬ ምንድነው ማናጀር ነው ወይስ ምንድነው? እሺ ማናጀር ነው ስራውንማ ነገርኩሽ እኮ አይደል? 11 አመት ሙሉ ትዝታ ሆቴል ስትሰሪ ያውቃለሁ። ዌተር እንደነበርሽ ምናምን አውቃለሁ። እና ዌተር ነበርሽ አይደል 11 አመት ሙሉ? የሆነ ሆቴል ላይ ስትሰሪ እንደነበር ሰምቻለሁ። ትዝታ ነው ያልከው? እኔ ስለምታወራው ነገር አላውቅም። በጣም ይቅርታ ሄድ አለብኝ። ተረጋጊ። ማነው? ቆይ አንተ ማነው? ምንድነው? የምን ትዝታ ነው ያወራኸው ሲጀምር? ተረጋጊና ቁጭ በይ። ቆይ እሺ ጂ ሆቴል ላይ አልሰራሽም? ትዝታው የሚባል ሆቴል እኔ አላውቅም ስለምታወራው ነገር። ወይ ተሳስተሃል። የነገር ማለት ደላላ ነው የነገረህ? ፒያሳ አካባቢ እኔ ፒያሳ ሰርቼ አውቃለሁኝ ግን ትዝታ የሚባል ነገር እኔ ሰርቼ አላውቅም። ማነው ትዝታ? የምን ትዝታ ሆቴል ነው? ትዝታ ሆቴል አልሰራሽም? አልሰራሁም። ተሳስተሃል። ወኔ ሲቪ ላይ እንደዛ ብዬ አልጻፍኩም ከይቅርታ ጋር። ሲቪሽ ላይ ማጻፍሽ ግን ሲቪሽ ላይ ባጥፍም እኛ እናጣራለን። እንደሱ ተሸፋፍኔ ምንድነው? ቆይ ሌላ ዓላማ አለ? የለኝም ሌላ ዓላማ። ምን አይነት ዓላማ ሊኖረኝ ይችላል? እሺ ሰው ተሳስተሃል። ስለትዝታ ሆቴል ምናምን የማውቀው ታሪክ የለም። 11 አመት ታዲያ ምን ሆቴል ላይ ሰራሽ? ሌላ ሆቴል ላይ የሰራሁት ነገር ያለው የቤተሰብ ነበረ የአክስቴ ነበረ። እሷም ሸጠችና በቃ ሌላ ሀገር ሄዳለች። ኦኬ ትዝታ ምናምን ስለሚባል ነገር የማውቀው ነገር የለም። ትዝታ የአክስትሽ ስም ነው? አይደለም ትዝታ የሚባል ነገር ማለት ነው። ፒያሳ አካባቢ ላይ ትዝታ የሚባል ፒያሳ ቦታ ላይ ሰርቼ አውቃለሁ ግን ትዝታ ምናምን የሚባል ሰርቼ አላውቅም። አሁን ስሙን ማውጣት ስላልቻልኩኝ ነው ስሙ ተቀይሯል። አልሰራሽም? ሰርቼ አውቃለሁ ግን ትዝታ የሚባል ቦታ ላይ አላውቅም ነው ሲጀምር። ከዚህ በላይ ስለኔ መጠየቅ ያለብህ አይመስለኝም። ስራ ኦፈር አድርገህልኛል። ሴትዮዋ አታውቃትም? ማናጀር ነበረች የሆነ ሆቴል ላይ። እኔ በቃ መሄድ አለብኝ ከይቅርታ ጋር። እጄ ልቀቀኝ። ስራታሽ እንዴ መሄድ በቃ እኔ ስለስ እና ማናቹ ምንድን ከየት ነው የሚወጡት? ምንድነው? መውጣት ትችላላችሁ። ምንድነው? ልቀቀኝ። እሺ እና ማናችሁ እናንተ? ማለት ሴት ናት ብላችሁ ነው ወይስ ሌላ ነገር ነው? ምንም ሌላ ነገር አይደለም። በደንብ ተቀርጿል አይደል? በቃ ምንድነው የምትቀርጹኝ? ሳውንዱን በደንብ እንደ ያለው ምንድነው ያደረጋችሁላችሁ ነገር ታውቋቸዋል? አንድ ነገር ነው ካንቺ የምፈልገው። ምንድናችሁ የሁሉ ሰው ምንድነው? እሺ አንድ መረጃ ነው የምፈልገው ካንቺ። ሌላ መረጃ ነው የምትፈልገው? ምንም አይነት ጥያቄ እንድጠይቂ ምንም አይነት ምላሽ እንድትሰጪ አልፈልግም። ምንድነው እያደረገ ያለው እዚህ ጋር? ትዝታ ምንድነው? እስቲ ዞር አድርግልኝ። ከፍቴ ዞር አድርግልኝ። ትዝታ የት ነች? ዞር አድርግልኝ። እኔ እየተቀረጽኩ ማውራት አልችልም። እስካሁን ተቀርጿል። ስናወራ የነበረው በጠቅላላ ያንዳንዱ ነገር ሲቀረጽ ነበር። ምንድነው የምትፈልጉት ከኔ? እኔ የማውቀው ታሪክ የለም። ስራ ብላችሁ ነው የጠራችሁኝ። ካሜራውን ዞር አድርግልኝ። እዚህ ጋር ስራ ነው። ለስራ ነው የጠራንሽ።
ለስራ ነው የጠራኸኝ። ስራውን ደግሞ አልፈለኩትም። ሲጀመር መጠርጠር ነበረብኝ። ባዶ ሜዳ ላይ አመታ ሆቴል ቅብርጥሴ ስትለኝ ያን ሁሉ ብር ስጠራልኝ እኔ አሁን መውጣት ፈልጋለሁ። ወዴትም አትወጪም። ቼክ አድርጉት እንዳለ ምንድነው ቼክ የሚያደርገው? ስልኬ መልስልኝ። ቦርሳዋን ስልኳን ነው ያንዳንዱ ነገር ስልኬ መልስልኝ። እኔ ወንድም እባክህ ሁሉንም ነገር ፈትሽ። ምን ይሄንን ካሜራ ዞር አድርግልኝ። ለምን እንደሚቀርጸኝ ዞር አድርገው እየነገርኩህ አይደል እንዴ? ዞር አድርግልኝ ካሜራውን ዞር አድርገው። ስራታችንና ተቀመጭ። ስራትሽ ተቀመጭ። ለስራ ነው የጠራሽ። ስራው ደግሞ ምን ይባላል መሰለሽ? እውነት ይባላል። እውነትን ማጋለጥ። እኔ የተሳሳታችሁ የምሰው ተሳሳታችሁ ከሆነ ንገሩኝ በቃ። ለምንድን ነው ሲቪሽ ላይ የትዝታ ሆቴል ስም ያልተቀመጠው? እኔ ትዝታ ሆቴል የሚባል ሰርቼ አላውቅም። ሰርቼ የማውቀው ነገር የለም። በቃ የምን ትዝታ ሆቴል ነው? ረጅም አመት ነግሬሃለሁ። ቢኖር በቃ አሳየሽው። ሴትዮዋ ታይሽ ማናጀር እኔ ምንም ማውቀው ታሪክ የለም። ማናጀሯን አሳየሽ። ስልኬን መልስ። ስልኬን አይነካኩት እዛ ጋር እያያቸው ያንዳንዱ ነገር መረጃ ምንም እንዳይቀርሽ። ሴት ናት ብላችሁ ነው ምን እገታ ነው እያደረጋችሁ ያላችሁት? ይሄ እኮ ያስከስሳችኋል። ህግ ያለበት ሀገር ነው። እስኪ ክሰሽ የት ነች ያለችው ትዝታ? ይኸውልሽ ስሚ፣ ማናት ትዝታ? ስለምንድን ነው የምታወሩት? ስለኛ አሰራር ልንገርሽ። መጀመሪያ በጸባይ እንጠይቅሻለን። ጸባይ አልናገርም የምትይ ከሆነ ደግሞ ወደ ሌላ እርምጃ። የማላውቀውን ነገር እንደ ውሸት እንድነግር ነው የፈለግከው? ትዝታ ሆቴል 11 አመት ሰርተሻል። አሁን ስሙ ተቀየረ። ትዝታ የሚባለው ትዝታ ሆቴል አይደለም፣ ሌላ ስም ነበረ። በቃ ማን የሚባል በቃ ሌላ ቦታ ነበር እየሰራ የነበረው አልኩህ አይደል እንዴ? ግዴታ ነው እንዴ መናገር? ሌላ ቦታ እየሰራው ነበር። የአክስቴ ነው ብያለሁ። ተዘጋ፣ ተሸጠ፣ በቃ አለቀ። ስለተፈለገ ያገታችሁ እዚህ ጋር እንደዚህ ጥያቄ መጠየቅ አትችሉም። እና ማን ናችሁ? ምንድነው አላማችሁ እናንተ? አላማችን እውነትን ማጋለጥ። ምንም አይነት እውነት የለም። እኔ የማውቀው ነገር የለም። ጸባይ የማይገዛሽ ከሆነ ያው ይሄ እርምጃዎች ሌላ ነገር እርምጃዎችን መውሰድ እንችላለን። ምን ማለት ነው? ሌላ እርምጃ እንወስዳለን ማለት? እኛ መርማሪዎች ነን፣ ህጋዊ ጋዜጠኛ። እዚህ ጋር ሆቴል ምናምን ያልኩሽ እንድትመጪ ያደረኩበት ዘዴ እንጂ ምንም አይነት ሆቴል። ስለዚህ ወጥመድ አዘጋጅታችሁ ነበር ማለት ነው ያመጣችሁኝ? አዎ፣ እዚህ ያመጣንሽ እውነታውን እንድታውጪ። እኔ ምንም የማውቀው እውነት የለም። የኔ ወንድም ነግሬሃለሁ። ስራ ከሆነ ስራ ነው። ስራውን ነግረኸኛል። አልፈልግም። ስለዚህ መሄድ አለብኝ። በቃ ዞር በልልኝ፣ ዞር በልልኝ። አትቅረጸኝ። እኔ እንዲቀርጸኝ አልፈልግም። ለቀቀኝ እኮ ነው የምልህ። ይሄ ሁሉ አንድ ሴት ምንድን ነው እያደረጋችሁ ያላችሁ? በህግ ባለበት ሀገር ሌላ ወሬ አልፈልግም። ሰማሽኝ ነው አይደል? በጸባይ ማታውጪ እየመታኸኝ ማውራት አትችልም። በጸባይ የማታውጪ ከሆነ ከዚህ በኋላ ደግሞ ከፍ እያለ ይመጣል ያለ እርምጃው። ምንድነው እገታ ነው እያደረጋችሁኝ ያላችሁት? ምንድነው? ሴት ነሽ ብዬ ማልፈው ነገር የለም። ዞር በልልኝ ካጠገቤ። ሴት ነሽ ብዬ ማልፈው ምን እያደረጋችሁ ነው? ይቅረጽ፣ በደንብ ይቅረጽ። ዞር በልልኝ፣ አታስጠጋኝ። እኔ ማንም እንደኛ አልፈልግም። ትዝታ እየደበደባችሁ ምንም ልነግራችሁ አልችልም። ትዝታ የት ነው ያለችው? ትዝታ የምትባል ሴት አላውቅም እያልኩ ነው። ትዝታ ሆቴል አልሰራሽም? አላውቅም። እኔ ማናት ትዝታ? ዞር በልልኝ እባካችሁ። ይህን ሰውዬ ዞር አድርጉልኝ ስለፈጠራችሁ። ይሄው የምታወሩን ስሚያታ ማን ሲሰራ እንደነበር እዛ መስሪያ ቤት በጠቅላላ ደርሰንበታል። ይሄው አይሻው አይደል? አላውቅም። እባክህ ዞር በልልኝ። እውነቱን አትናገሪም? እኔ ነገርኩ። በቃ ማውቀው ነገር የለም እያልኩ ነው። እቺ ሴትዮ ደግሞ ኬዝ ነው ያገኘሃት? ቆይ ዝም በይ። የቀልድ ጊዜ አይደለም እዚህ ጋር እያጠፋን ያለ ነው። ይገባሻል አይደል? እሺ አትጠፋ። ልንቀልድ አይደለም የመጣ ነው እኛ። አታውቅም እንዴ? ይሄው ይሄ ሆቴል ማነው? ሁለታችሁ አንድ ላይ። እሺ ኬዝ ነው ያገኘሃት ደግሞ? ኬዝ ነው ያገኘሃት? እቺን ደግሞ ወይኔ ያለችበትን ቦታ ነው ማየት ፈልገው። ይሄው በቁጥጥር ስር ነው። ምንድነው ስራችሁ? ቆይ እናንተ ሰዎች ለምን አትሆኝም? እኔን እንኳን እውነት ማጋለጥ። ምንም የማውቀው እውነት የለም። እኔ ተራ ሰራተኛ ነኝ። በቃ ተራ ሰራተኛ ነኝ። በቃ ትዝታ ሆቴል ላይ 11 አመት ሰርተሻል አይደል? ሰርተሻል አልሰራሽም? ተወኝም። ቆይ አንተ ሰውዬ እባክህን ተወኝ፣ እባክህን። ሰርተሻል አልሰራሽም? ትዝታ ሆቴል ለ11 አመት ያህል ሰርቻለሁ። በቃ ግን ሰራተኛ ብቻ ነበርኩኝ። በቃ እዚህ ጋር ሌላ ውሸት አልፈልግም። እሺ ሰራተኛ ብቻ ነበርሽ አይደል? አዎ ሰራተኛ ብቻ ነበርኩኝ። አለቀ። ብዙ የብር ትራንስፈሮች እየገቡ ነው። እባክህ ስልኬን ዞር አድርግልኝ። እናንተ ሰዎች ምን እያደረጋችሁ ነው? ቆይ ያላችሁት እባክህ ስልኬን መልስልኝ። እባክህ ስራ ያለው ብለሻል አይደል? እንካ ቼክ አድርጉት በደንብ። ሌላ ምርመራ ማካሄዱበት ከማን እባክህ ስልኬን መልስልኝ። እባክህ አንተ እሺ ስራ ቆመሻል አይደል? ስራ ቆመሻል። ረጅም ጊዜ ሆነሻል ስራ ካቆምሽ። ታዲያ ሁሉ ገንዘብ ከየት ነው የሚገባልሽ? እሱ የእናንተ ጉዳይ ሊሆን አይችልም። በቃ ይሄ የራሴ ነገር ነው አይደል? እናንተ ጉዳይ አይደል? እሺ ቆይ እነግርሃለሁ። እሺ ቆይ እነግርሃለሁ። እሺ የእናንተ ጉዳይ የሚባል ነገር የለም። በእኛ ቁጥጥር ስር ነሽ።
እውነታውን ማትናገሪ ከሆነ ህይወትሽን ነው የምናበላሽው። እናንተ ሰዎች ቆይ ለምን አትተውኝም? ቆይ ባካችሁን እናንተ ምን እውነታውን ማትነግሪኝ ከሆነ ህይወትሽ ይበላሻል። የሰማሽኝ ነው? መሀል ቤት አታድርጉኝ። በቃ እነዚህ ሰዎች ከባድ ሰዎች ናቸው። እናንተ ምን የማንወጣበት ነገር ውስጥ አንግባ ስለፈጠራችሁ። አሁን ጥሩ መንገድ ጀምረሻል። እሺ ቀጥይ። ስልኬን መልስልኝ እባክህ። ምንም አይነት ነገር እንዳትጽፍ እባክህን። አካውንቱን ቼክ አድርጉልኝ። እሺ ባንክ ላይም ደውላችሁ እንዳትደውሉ። እናንተ ምን እያደረጋችሁ ነው? ቆይ ልታስገድሉኝ ነው እንዴ ያሳባችሁ እንዴ? ምንድናችሁ እናንተ ሰዎች? ምንድነው የምትፈልጉት? ሌላ ተራወራ አልፈልግም ካንቺ። የምትናገሪውን ነገር ትናገራለሽ። አሁን አንድ ነገር ሳትደብቂ። ምንድነው እንድነግርህ የምትፈልገው? ቆይ የት ነው ያለችው ትዝታ? እኔ አላውቅም። ትዝታ የት እንዳለች አላውቅም። እሷ ሞተች የተባለችበት ቀን ለምን ከዛ ቤት ለቅቅሽ? እንደሞተች እኮ ነው የማውቀው። መሞቷን አውቃችኋል አይደል? በቃ ሞታለች። ከሞተች ሞተች ነው። የሞተ ሰው የት ያለው ብለህ ትጠይቀኛለህ እንዴ? ምን አይነት ጥያቄ ነው? ትዝታ አልሞተችም። ሞታለች። ቀብረሻታል? ነበርሽ ቀብሩ ላይ? አልነበርኩም። በቃ የለውም ነበረ። ይሄው ታይሻ የተቀበረችበት ቦታ ይሄ ጉድጓድ ባዶ። እኔ ምን አውቃለሁ ታዲያ? ሰው ኖሮ ሲባል ደግሞ እንዴ ሰው ኖሮ ከተባለ ደግሞ እዚህ ውስጥ ሬሳ መገኘት አለበት። ሬሳ ግን የለም። እና እኔ ሬሳ ይዘሻል እያልከኝ ነው? ምንድነው እያልከኝ ያለው? የት ነው ያለችው ትዝታ? እኔ ማውቀው ነገር የለም። ትዝታ እንደሞተች ነው ማውቀው። የሆቴሉ ባለቤት ለ11 ዓመት ያህል የምትሰሪበት ሆቴል ባለቤት በህይወት አለች። የት ነው ያለችው? ሞታለች። እንደሞተች ነው የማውቀው። ሌላ ትዝታ ተሳስታችሁ ከሆነ አላውቅም። ትዝታ ሞታለች። ሞታት ቀብረናታል። ስንትና ስንት ዓመት ሆኗታል አይደል እንዴ? እንደገና መታችሁ ለምንድን ነው የምታስጨንቁኝ እንዴ? ስለሞተ ሬሳ ቁጭ ብዬ ላውራ እንዴ? ምን አይነት ነገር ነው? ቆይ እዚህ ጋር ቀልድ አይደለም። ስልኬን መልሱልኝ ስለፈጠራችሁ። እኔ ሌላ ነገር ውስጥ መግባት አልፈልግም። እነዚህ ሰዎች ከባድ ሰዎች ናቸው። አይገባችሁም እንዴ? ምንም ቀልድ አይደለም ካንቺ ጋር እያዝን ያለ ነው። አሁን እውነታውን የማትናገሪ ከሆነ ከባድ እርምጃ ይደርስብሽ። በቃ እውነታውን እየነገርኩ ነው አይደለ? ሞታለች። እነማን ናቸው እነዚህ ሰዎች? እነማን ናቸው ማለት? ኧረ እባክህ ስልኬን መልስልኝ። ከላኪው በተደጋጋሚ ቴክስት እየገባ ነው። ምን ይላል? ደሞዝ ተልኳል፣ አዲስ ወር። ኧረ ስለ እግዚአብሔር አፍሽን በዚሁ እንደዘጋሽ ቀጥል። ኦኬ፣ አፉ ማዘጊያ ነው ገንዘቡ። ሰዎቹን አላወቀቻችሁም እናንተ። እና ለእናንተ ራሱ ከባድ ነው የሚሆነው። እኔ ይገሉኛል። አይገባችሁም? ለምን የፈለጉትን አያረጉም? እውነታውን ትናገሪያለሽ። አይ የምትይ ከሆነ ግን ማናጀርሽ የገባችበት ቦታ በቃ ሞታለች። ትዝታ ሞታለች። ሞታ ተቀብራለች። በቃ ስንትና ስንት ዓመት ሆኗታል። እሷ ሞተች የተባለ ቀን ለምንድን ነው ከዛ ቤት መልቀቂያሽን አስገባሽ? አንድ ወር እንኳን ሳሰሪ ወዲያውኑ ነው የለቀቀው። በቃ ሞታለች። ከትዝታ ጋር ጥሩ ግንኙነት ነበረን። እሷ የሌለችበት ቦታ ደግሞ መስራት አልፈልግም። ስለዚህ ለቀኩኝ። መብቴ እኮ ነው። መልቀቅ መብት አይደለም እንዴ? አለመስራትም እኮ መብት አለኝ እንዴ? እንዴት ያለ ነገር ነው? ከኛ ጋር ሌላ ምልልስ ውስጥ እንድትገቢ አልፈልግም። ሰማሽኝ ነው? እየተመላለስኩኝ አይደለም። የጠየከኝም በስርዓት እየመለስኩልህ ነው ያለሁት። ስለፈጠረ እየነገርኩ ነው አይደል እንዴ? ምንድነው? በስነ ስርዓት መልሽልኝ ብዬሻለሁ። እየነገርኩ እኮ ነው። እሺ ቢያንስ አትምታኝ። እሺ እየነገርኩ ነው። ቀልድ አይደለም የያዝነው። የጨዋታ ጊዜ አይደለም እያሳለፍን ያለነው። የሰማሽኝ ነው? እዚህ ጋር የሰው ነፍስ ነው። ይገሉኛል። ስለ ሰው ነፍስ ነው እያወራን ያለ ነው። እነማን ናቸው የሚገሉሽ? አላቃቸውም። እሺ አላቃቸው ማለት የማታውቂው ሰው እንዴት ነው ላንቺ ይሄን ያህል ብዙ ገንዘብ ነው የገባዋል? ይሄን ያህል ገንዘብ የሚላክልሽ ጭራሽ ደግሞ አፍሽን ማዘጊያ ነው። አዲስ ወር መጥቷል ምናምን አባሮኝ ነው። በቃ እኔ መልቀቂያ ማስገብቻለሁ። በቃ መውጣት ስለፈለኩ ነው የወጣሁት። አባሮኝ ነው ማለት በቃ ተባረሬ ነው። ከቦታው ተባረሬ ነው። ለምን ተባረርሽ? ከትዝታ ጋር ምን ነው የሚያገናኝሽ ነገር? ምንድነው ከትዝታ ጋር የሚያገናኝሽ ነገር? ከትዝታ ጋር የሚያገናኝሽ ነገር ምንድነው? ትዝታ አለቃዬ ናት አልኩ አይደል እንዴ? በቃ አለቃሽማ አለቃሽ ነች። ነገር ግን እሷ ስትሞት ሞተች የተባለ ሰዓት ለምን አስለቀቁሽ? በቃ ተባረሬ ነው። ጥፋት ሰርቼ ስለነበረ ተባረሬ ነው። አለቃ ሰራሽው። በእናታችሁ ተው። ምን አይነት ጥፋት ነው የሰራሽው? ይገሉኛል። ይሄን ወሬ ማውራት አልችልም። የሁሉ ብር የተላከኝ እንደዚህ ነው። ወሬ ማውራት አልችልም እያልኩ ነው። ስለ እግዚአብሔር ይሄ ሁሉ ገንዘብ የተላከልኝ ይኸውልሽ፣ አካውንትሽን እናሳግደዋለን። ትታሰሪያለሽ ረጅም ዓመት ጨለማ ውስጥ። በእናታችሁ አጣቂኝ ነገር ውስጥ አትክተተኝ። እኔ እነዚህ ሰዎች ከባድ ናቸው። አላወቃቸውም ማለት ነው። እነዚህ ሰዎች ከባድ ሰዎች ናቸው። ህግማ እነሱ ጋር ህግ አይሰራም። በቃ እየነገርኩ ነው። ህግ የሚባል ነገር የለም። ከባድ ሰዎች ናቸው። ህግ የሚባል ነገር የለም የሚባለው ምንም ነገር ማምጣት ስለማይችሉ ነው።
ገባሽ እንጂ ህግ የማንም የበላይ ነው ገባሽ እኔንም አንቺንም እነሱ ሰዎች ህግ አይገዛቸውም ከህግ በላይ ናቸው ስለማታውቋቸው ነው እነዚህ ሰዎች የነገርኩ እኮ ነው ያለው አይደለም እነሱን አለ የተባለ ወንጀለኛ አጋልጪ ለህግ ያስቀረብኩ ሰው ነኝ ረጅም ዓመት አስፈርጃለሁ ማንንም ከኔ ጆቶ ያቀም ገባሽ እነዚህ ከባድ ሰዎች ናቸው እንደየነገርኩ አይደለም ሺ ጊዜ ከባድ ነው መንፈስ ናቸው ለሰው አይደሉም እየነገርኩ ነው እኮ ንገርኛው እያንዳንዷን ሚስጥር የደበቅሻትን በጠቅላላ ነገርኝ እሺ ተላቁኛላችሁ ሄዳለሁ ልክሻለሁ ሞንታው ነገርኝ ልክሻለሁ ቀጥይ እሺ እኔ ትዝታ ሰራተኛ ነበርኩ በቃ እንደነገርኩ ነው ዌይተሯ ነበርኩኝ በቃ እንዴት ገባሽ እዛ ቤት በዛ ላይ በ10ኛ ክፍል ደሞዝ ረጅም ዓመት 11ኛ ክፍል 11 ዓመት ድረስ ሰራሽ በቃ ጥሩ ልምድ ስለነበረኝ ቀጠረችኝ ትዝታ ጥሩ ሰው ነበርሽ በቃ ቀጠረችኝ አለቀ ሌላ ነገር የለውም እንዴት ነው የተገናኛችሁት በቃ እሱ ምን ያደርግልሃል የምትፈልገው ሌላ ነገር የለም በቃ ዋናው ነው አትመልሽልኝ እሺ እነግርሃለሁ እሺ እነግርሃለሁ እሺ ጅን ዞር አድርግልኝ እነግርሃለሁ ምንም አይነት ነገር ልደብቅኝ አልፈልግም ገባሽ አይ የምትይ ከሆነ እስካሁን አልነካውሽ